ጠቅላይ ሚኒስትር ዶክተር አብይ አህመድ መዳረሻውን በአዲስ አበባ ያደረገውን በሁዋጂያን ልዩ የኢኮኖሚ ዞን ውስጥ የሚገኘውን የጎበዝ ሶላር ሴል ማምረቻን ጎብኝተዋል። ፋብሪካው የ2025 ኢንቨስት ፎረም ትሩፋት መሆኑን አስታውሰው በ100 ሚሊዮን ዶላር የመጀመሪያ ምዕራፍ ግንባታ የተቋቋመ መሆኑንም አውስተዋል። በብዙ መልኩ የፕራይቬት ሴክተሩ በኢንዱስትሪ ረገድ ያለውን የኢንቨስትመንት ሚና አብልቶ የሚያሳይ ነው። ያም ሆኖ ግን ከአጓ በኋላ ጨርቃጨርቅ ላይ ቤዝ ያደረገው ምርታችን አጓ ሲበለሻሽ ትንሽ ተነቃቅፎ ነበር። ያን ለመቀየር ዳይቨርሲፋይ እናርግ ብለን አሁን እንዳየኸው ሶላር፣ የኤሌክትሪክ ባጃጅ፣ ጫማዎች፣ ልብሶች የሚያመርት ኢንዱስትሪያል ፓርክ ነው። 30ም ሼድ የተለያየ ምርት ያመርታል። ዳይቨርሲፋይድ ሆኗል። ያ አንዱ ገበያ ቢበላሽ በአንዱ ለመቀጠል እድል የሚሰጥ ስለሆነ በጣም ጠቃሚ አፕሮች ነው። ጎበዝ ሶላር ሴል ማምረቻ በዘመናዊ ማሽኖችና በቴክኖሎጂ የተዋቀረ ሲሆን አሁን በፋብሪካው የተገኘው ውጤትም ኢትዮጵያን ከአድናቆት ወደ ተግባር ለመግባቷ አንዱ ማሳያ ተደርጎም ተወስዷል። አሁን የሚያመርቱት 2 ጊጋዋት ነው። ሁለት ተጨማሪው ፌስ 2 ደግሞ 2 ጊጋዋት በቅርቡ ይጀምራል። ለሚቀጥለው ዓመት እሱም ያልቃል። 4 ጊጋዋት ነው ቦታ የሚመረተው። ሶላር ሴል እንግዲህ በአጭር ጊዜ የጀመርነው ዓመት ገደማ ቢሆን አጠቃላይ ስራ ከጀመር አሁን በጣም እየሰፋ ነው ያለው። አሁን የሚያስፈልገን ይሄ አቺቭ ያደረግነውን ሳይሆን የሚቀሩትን ኢንፑቶች እያወቅን ባክዋርድ ሊንኬጅ እየሰራን ከሄድን አብዛኛውን ምርት በሀገር ውስጥ ለማምረት ሬር ሚነራል ስላለን ከነሱ እያመረትን ፓናል እያመረትን ከሄድን ውጤታማነቱ በጣም ያደገ ሊሆን ይችላል። አሁን የተገኘው ውጤት በጣም ኢምፕሬሲቭ ነው። ቪየትናም ያየነውን እና የተደመምንበትን ነገር በሙሉ ኢትዮጵያ ውስጥ ማድረግ ይችላል። ማስፋቱ ቀጣይ ስራ ይሆናል። ማምረቻው ለበርካታ ዜጎች የስራ ዕድልም ከመፍጠር ባሻገር በእውቀት ሽግግር እንዲሁም የውጭ ኢንቨስትመንትን የመሳብ አቅምን ማጎልበቱንም ጠቅላይ ሚኒስትሩ አመልክተዋል። ሁዋጂያን ኢንዱስትሪያል ፓርክ አዲስ አበባ የሚገኝ ስለሆነ በጣም በርካታ ሼዶች ስለሚይዝ ብዙ የውጭ ኢንቨስትመንቶችን ለመሳብ እድል ያለው ተቋም ነው። የሰሩ ስራ በጣም ኢምፕሬሲቭ ነው። የኢንዱስትሪ ስራ በሰው ኃይል ቀጠራ፣ በትራንስፖርት ሴክተር ለምሳሌ አየር መንገድ በመጠቀም ኢነርጂያችንን በመጠቀም በብዙ መንገድ ኢኮኖሚያችን ውስጥ ኢምፓክት አለው። በሀገር የምንቀጥረው ብቻ ሳይሆን ከውጭ የምናመጣቸው ሙያተኞች ስላሉ የእውቀት ሽግግር ለማካሄድ የውጭ ምንዛሪ ለማግኘት ዘርፈ ብዙ ጠቀሜታ ስላለው ሁሉንም ጥቅሙን አሟጦ ለመጠቀም ያሳካናውን ካየን በኋላ የሚጎለንን ደግሞ እያወቅን መቀጠል ያስፈልጋል። ፋብሪካው የኢትዮጵያን የኃይል ፍላጎት ሙሉ በሙሉ ከታዳሽ ኃይል ለማድረግ የተጀመረውን ሀገራዊ ራዕይ እውን ከማድረግ ረገድም አበርክቶ ከፍ ያለ መሆኑ ተጠቁሟል። ኢትዮጵያ ታምርት የሚባለው እንቅስቃሴ ፕራክቲካሊ ውጤት እያመጣ ነው ያለው። የኢንዱስትሪ ሽግሽግ እያመጣ ነው ያለው። የሚቀሩን ነገሮች እያየን እየሞላን ከሄን በሚቀጥሉት 5 እና 10 ዓመታት ኢትዮጵያ በብዙ መልኩ ራሷን የመቻል እድል እንዳላት ያመላክታል። በርተን ከሰራን ጀምረን ነክሰን ከጨረስን መጀመር ብቻ አይደለም፣ ነክሰን ከጨረስን መጨረስ ብቻ አይደለም፣ ክፍተት እያዩ መሙላት ከጀመርን የማይቋረጥ ተከታታይ እድገት ስለሚያመጣ የምናስበው ውጤት ሊያመጣ ይችላል የሚል እምነት አለኝ።